እንግዲህ ደመቁ አብርሽ እንደማይፈልጋት እንግዲህ ሌሎቹ እንግዲህ ስላወቁ እየሄዱ ሌሎቹ ማጽናናት ይዘዋል ማለት ነው። በጣም ያሳዝናል። አብርሃም ታደሰ እንግዲህ እንደማይፈልጋት በተደጋጋሚ እየነገራችሁም እያስረዳችሁም ነው። ግዴታ ባፉ መጠቀም የለበትም። እሱ የሚያደርገውን እያያችሁ እንግዲህ መረዳት ነበረባችሁ። ግን እናንተ ልትረዱ አልቻላችሁም። ነገም ተስፈኛ ናችሁ። በተስፋ እንጠብቃለን እያላችሁ ነገ ተዛሬ ይመለሳል፣ ነገ ተዛሬ እሱ እኮ እይታን አልፈልግም፣ ሰብስክራይብን አልፈልግም፣ እኔ ሰላምና ሰላምን ብቻ ነው የምፈልገው ብሎ እኮ ከሄርሜልዬ ጋር መቀጠሉን አትርሱት እንጂ። ስለዚህ ከሄርሜልዬ ጋር እየሰራ ነው አብርሃም ታደሰ ማለት ነው። ደመቁ ደግሞ እንግዲህ የሀገር መሳቂያ የሀገር መሳለቂያ ሁና እንግዲህ በዚህ ልክ እየቀጠለች ነው ማለት ነው። እኔ መቼም ከገንዘብ ያው ገንዘብን ከሌና ወይንም ደግሞ ከክብራችሁ ደግሞ ገንዘብን አበጣችሁ የምታዩ ሰዎች ትክክል ናችሁ ብዬ አላስብም። ገንዘብ ደግሞ ለሚጠፊ ነው ማለት ነው። ሄዶ ይመጣል ማለት ነው። ብር ብር ነው፣ ሲሄድ ይሄዳል ማለት ነው። እሷ ግን ለገንዘብ ብላ ስትመጣ ጀምራ ስትመጣም ስትሄድም መጨረሻዋ እንደዚህ መሆኑ በጣም ያሳዝናል። የሰው ልጅ መጀመሪያው ባያምር እንኳን መጨረሻው ሲያምር ጥሩ ነው አይደለ? የሰው ልጅ ዱዓ እንኳን ሲያደርግ ራሱ መጨረሻዬን አላህ አሳምርልኝ ብሎ ነው ዱዓ የሚያደርገው አይደለ እንዴ? ስለዚህ እሷ ደግሞ ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ። ኤፋ ደግሞ ዛሬ መተክ ከሷ ጉልበት ስር መውደቅ ምንድነው? መጨማለቅ እንደዚህ ምንድነው መጨመላለቅ? አብርሽ እንጂ ባሏ እኮ አንተ አይደለህም። ባሏ አብርሽ እንጂ ከጉልበቷ ስር መውደቅ ያለበት አንተ አይደለህም። ገባክ? አንተ ምንድነህ ልትባል ምንድነው ልትል ነው? በልጅቷ ላይ እየነገዳችሁ ነው ዛሬ የመጣችሁ፣ ከዛም ከዚህም እየተጠረቃቀማችሁ የምትጃጃሉት ምንድናችሁ እናንተ? እሱ እኮ አልፈልግም አለ እኮ፣ አሰናበታት እኮ ነበር እንዴ ከጎኗ። አይፈልጋትም። እኔ መረጃው ማስረጃው አለ። አይፈልጋትም። ሚስቱም አይደለችም እኮ መቼ ያገባት ሚስቱ? ፍቅረኛውም አይደለም። አላፈቀራትምም፣ አላገባትም። አዎ ለይቱ የስራ ባልደረባ ናቸው። ልክ እንደ ፍቅረኛሞቹ ነው። ሰርተዋል፣ ተውነዋል፣ በልተዋል፣ ጠጥተዋል። አውቃለሁ። ይሄ አይካድም። ይህም ምክደውም ነገር አይደለም። በጣም ጎበዝ ነው ልጁ። አክት ማድረግ ይችላል፣ መስራቱን ይችልበታል። ጠንካራ ነው፣ ጎበዝ ነው፣ አይዲያውን ማንጣት ይችላል። ስለዚህ ምንድን ነው አሁን የሚያም እኮ ሶሻል ሚዲያ ላይ እየተጠቀመባት እየተጫወተባት ነው እንጂ እኮ ያለው እኮ እሷ እኮ የአረብ ሀገሮችን እኮ ነው የምትበላው፣ ደመቁ ማለት ነው ሩታ። ስለዚህ አብርሽ ባለውለታዋንም በቃ ማሰላማ ተተባባሉ፣ ማሰላማ ነው። ውሃ እየደፋችበት ማምን በሰው ልጅ ያልወለደችውን ልጅ ወልጃለሁ ብላ እሷ ሲጀምር በጣም የረከሰችውና የወረደችው መቼ መሰላችሁ? ዳኒ ጋር ስትጨማለቅ ነው። ሁለተኛ ደግሞ አርግዤ ብላ ስትመጣ ነው የወደቀችው ሩታ። ለመለያየት ሲፈልጉ ይሄ ድርጅት ነበር የተፈጸመው። ስለዚህ ምንድን ነው የምትሉት እናንተ? ከአብረሽስ ምንድን ነው የምትፈልጉት? እሱ ያልፈለጋትን እናንተ ብታለቀልቁ ይሆናል እንዴ? እንዴ ባለቤት ሲፈልግ ባል ሲፈልጋት እንጂ ወንድ ልጅ እኮ ሲለምን እንጂ ሲለምን አያምርበትም። እውነቴን ነው የምነግራችሁ። ንጉሱ ሲለምን አያምርበትም፣ ሲለምን እንጂ ንግስቷን ሲለምን እንጂ ማለት ነው። ስለዚህ አንዳንድ ጊዜ ደግሞ ወደ ራሳችሁ መለስ በሉ። እሱ ከሄርሜልዬ ጋር አለምሽ ዛሬ ነው ዛሬ አለምክ ነገ ነው ነገ ዛሬ እየተባባሉ እንግዲህ አለማቸውን እየተቀጫጩ ነው ያሉት እና ደስ ይላሉ። ደስ የሚል ነገር ነው። እንግዲህ ጥላቶችም እንግዲህ እያረራችሁ ብግን እያላችሁ ሆዳችሁ እየጨሰ እንግዲህ ትቀመጣላችሁ ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ስል እንግዲህ በትህትና ጠይቃለሁ ማለት ነው። ለምታበረታቱ ደግሞ ላይክ ለምታደርጉልኝ፣ ሰብስክራይብ ለምታደርጉ እጅግ 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 አድርጌ አመሰግናለሁ እህቶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላለው እንግዲህ ክርስቲያን ወገኖቼ ሰላማችሁ በዚህ ይበልልኝ እያልኩኝ እንግዲህ በድጋሚ መጥቻለሁኝ። አሁንም ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሼር እንኳ ያው ብዙ ያዳግታችኋል። ዩቱብ የሌላችሁ ልጆች ናችሁ በአብዛኛው እኔ ቤት የምትመጡት። ዩቱብ የላችሁም። ለሸር የደረሳችሁን ደግሞ ሸር ብንደራረግ በጣም የተሻለ ኖርማኔ ነው ብዬ ነው የማስበው። ባይዘውኛ እነዚህ ዩቱብ ጥቃቅኖች ዩቱብ የኔ አይነቶቹ ምቀኞች ነን። እስበሳችን ነው ማለት መበላላት የያዝ ነው እና እስበሳችን እርስ በራሳችን ማለት ይቻላል 4 ነጥብ እና
ስለዚህ ምንድን ነው ልላችሁ የቻልኩት አሁን ላይ ሼር አድርጋችሁ አድርሱልኝ ለናሲያ እንዲሁም ደግሞ ለሌሎቹ ለነዚህ ለጥንቦቹ ጥንቦቹ አድርሱልኝ ማለት ነው። ስለዚህ አብርሽ በእርግጠኝነት ነው የምነግራችሁ ሩታን አይፈልጋትም። መረጃም ማስረጃም ከፈለጋችሁ ከኔ ጋር እመጣላችኋለሁ። አይፈልጋትም ማለት ነው። የማይፈልግባትን ደግሞ መንገድ እንግዲህ አመጣላችኋለሁ። ገባችሁ አይደለም? በቀጣይ ቪዲዮ አመጣላችኋለሁ ማለት ነው። ምክንያቱም አይፈልጋትም። አስረግጬ ነው የምነግራችሁ። የሰው ልጅ ቢፈልጋት ኑሮ ቢሆን ማለት ነው ትክክለኛ ሚስቴ ናት፣ ትክክለኛ በቃ ወዳታለሁ፣ አቅራታለሁ ቢል አብርሃም እስከ ዛሬ ድረስ ሄርሜልዬ ጋር አይሰሩ ታውቃላችሁ አይደለ? ስለዚህ ቀስ 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 እያለ ነው አብርሃም በመላ በዘዴ ነው ይቺ ልጅ ትቷት ርግፍ አድርጓት የሄደው ማለት ነው። ስለዚህ ከደመቁ መራቅን እንጂ መቅረብ አይፈልግም። ትቢያ ቢለም ጋሽዬ ቢመጣ ኤፋ ቢመጣ እግርሽ ላይ ቢወድቅ እውነት እንዳይመስልሽ። ገባሽ አይደል? እሱ በይደናውን ይብሎሻል። የስራ ባልደረባው ነሽ። አዎ የስራ ባልደረባው ነሽ። የእንጀራ ገቢው ነሽ። አሁን ግን አይፈልግም። ከአንቺ በፊት ሚዲያውን የሚቀውሱ ነው። ጠንቀቁ። ገባሽ? ስለዚህ ብታውም ባታውም የራሳችሁ ጉዳይ ይውጣላችሁ ብሎ ነው እሱ የተዋችሁ ማለት ነው። እርግፍ አድርጎ የተዋችሁ ይውጣላችሁ ብሎ ነው። አንዴ ምቱልን ግደሉልን ትላላችሁ፣ በሙሰደስ ግብልን ትላላችሁ፣ አንዴ ደግሞ ብቻ የሆነ ነገር ታወራላችሁ ማለት ነው። ይሄ ተገቢ አይደለም፣ አይሳካላችሁም። ወንድ ልጅ ደግሞ የወንድ ቤተሰብ ሲለምን እንጂ ወንድ ልጅ ሄዳችሁ ማልዱልኝ ሲል እንጂ አንቺ ብትረክሺ እየመጡ ያሚያም ይጫወትብሻል እንጂ ሩታ አስረግጬ ነው የምነግርሽ፣ የረከስ ሴት ማለት አንቺ ነሽ። ልንገርሽ ማለት ነው። ወደ ፍቅርዬ ደግሞ መጣሁ ዛሬ። ፍቅርዬ ደግሞ በጣም ጀግና ሴት፣ በጣም የምታምር በጣም የተዋበች ሴት ናት። እንግዲህ ልክ እንደ ሄርሜልዬ ማለት ነው። በጣም የምታምር ሀቂቀትን አበረታቷት እህቶቼ። ልጇን ይዛ እንግዲህ የመጣችበትን አይታችኋል። እንግዲህ በጣም ቆንጅዬ 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 የሆነች በቃ እኔ እንጃ ቃላት የለኝም። ስለዚህ አበረታቷት። ሀቂቀትን እውነት ለመናገር ልጇ ጋር አምሮባ ደምቃ ሰምራን የመጣችው ዛሬ ፍቅርዬ የኔ ማር የኔ ቆንጆ አላህ ይጠብቅሽ፣ ልጅሽን ደግሞ አላህ ያሳድግልሽ። ጨዋነት በተሞላበት መልኩ ነው። በጣም ጨዋ ናት። ጨዋ ቤተሰብ ያሳደገው ልጅ ይለያል ገና ማለት ነው። ሀቂቀትን ይለያል ገና ከፊት ላይ ነው የሚለየው እና ከጥርሶቿ ከሳሳቆቿ ሙአደብ ሁና ቤት ውስጥ ያደገልና ፍቅር ማለት ነው። ስለዚህ አንቺ ጎበዝ ጀግና ሴት ነሽ። በርቺ፣ ልጅሽንም አሳድጊ፣ ጠንክሪ። ምክንያቱም አንዳንድ ጊዜ ሀቅን ይዞ መስራት ጥሩ ነው። የትም ቢኳ አልወደቀችም። እንደ ሩታ ሳትበላ ሳታጭበረብር ያንንም ሳትበላ እኮ እየሰራች ነው እኮ በሀቁ። ያውም ከሳምንት አንድ ጊዜ ነው መተለቀ የትም ቢ ማለት ነው። ግን ደመቁ የአረብ ሀገር ሴቶችን እንቅጭ አርገች ስለበላሽ እንግዲህ ፍቅርዬም እንግዲህ ማለት ጥሩ ነገር ልጅሽ ጋር ስል አበረታቷት፣ አይከፈልበትም። ተወት አርጋችሁ ደመቁን ወደ እሷ አጥፍ ብላችሁ አበረታቷት። እህታችሁ ናት። ደመቁ መድኃኒቷን ይዛ ነው የምትዞረው። ተመልካች ላይ መድኃኒቷን ሰንቅ አድርጋለች። አዎ መድኃኒት አላት ደመቁ። በብቻዋ ይዛ ነው የምትዞረው መድኃኒቷን። ከተመልካች ላይ መድኃኒቷን አድርጋ በብቻዋ ይዛ ትዞራለች ደመቁ ማለት ነው። አስረግጬ ነው የምነግራችሁ። ስለዚህ እሱ ደግሞ አብርሃም ደግሞ አይፈልጋትም። እኩል ደራደራ ከሄርሜላ ጋራ፣ እኩል ደራደራ ከነ ፍቅር ጋራ ብለናል። ስለዚህ አብርሃም ታደሰ አዙር ብሎ ፍቅሩን ተቀብሎ ከሄርሜላ ጋራ ኑሮውን እየመራ ይገኛል። ኑሮውን ከሄርሜላ ጋራ መስርቶ ይገኛል። ድርቅቅ ብለው ተመችቷቸው ምስጥ ብለው። ስለዚህ የማያገባችሁን ነገር በጎችዬ አታለቅለቁ ማለት ነው። ደመቁ ከተመልካች ላይ መድኃኒቷን አድርጋ በብቻዋ ይዛ ትቀላውጣለች ማለት ነው። በብቻዋ ይዛ ትቀላውጣለች። ይቺ መድኃኒታ በቃ ይሄ ነው። መረጃ ነው እኮ ይሄ መረጃን ይሰጡ። ግን የምን አገባኝ። ስለዚህ መረጃውን እስካቀበሉ ድረስ ደግሞ መስራቴን አላቆምም እንዴ። እኔ ግን ምንድን ነው ያደረገችባቸው አልኩ። የምር ጠየቅኩኝ፣ ደጋግሜ ጠየቅኩኝ። አሁን ግን መድኃኒቷን አሰርታ ቪዲዮ በሰራይ ቁጥር በብቻዋ ይዛ ትዞራለች አሉ። ምን ጉድ ነሽ አንቺ! ተመልካች ላይ አረብ ሀገር ሴት ላይ ልትበይ ነው
በላሽው እኮ ይህን ሁላ ሰው ይህን ሁሉ ህዝብ ጋጥሽው እኮ አይበቃሽም እንዴ? በላሽው፣ ተጫወትሽበት። እንግዲህ በጣም ነው የተጫወትሽበት፣ ተጫወትሽበት እንጂ በጣም አርግሽ። ስለዚህ ይበቃሻል፣ በቃ ይበቃሻል። ህዝብ ላይ በዚህ ልክ አትጫወቺ። እውነቴን አትጫወቺ። ፍቅርዬ ደግሞ ይመርብሽ፣ ንገሺ። ሄርሜልዬም እንግዲህ አብርሃም የሚመቻችው በዚሁ ቀጥሉበት፣ በርቱ፣ ጠንክሩ። ወደፊት ነው እንጂ ወደኋላ የለም። የእናንተ ያለውን የትም አታጡትም። እስከ ዛሬ ድረስ እንግዲህ አብርሃምም ብዙ ነገር አድርገሃል። ጀግና ነህ፣ ጎበዝ ነህ። በርታ ወንድማችን፣ አይዞ ከጎንህ ነህ።